አንድ መልስልኝ። አንተና እሷ ጋር ከሆነ እሷም ትሄድ በቃ እሱም ሄዳል። እኔ ስለሚመለከተኝ ነው ጉዳዩ ላይ። አይመለከትሽም። የእኔ እና እሱ ጉዳይ ከሆነ አንቺን አይመለከት። ሩታ ርጉዝ ነኝ አርግዣለሁ ሁለተኛ ልጅ ምናምን ነገር ብለሽ ብዙ ነገር አወርተሽ ነበረ። ከዛም በላይ ሐኪም ቤት ሄደሽ ማስረጃ የአብርሽ ሚስቶች ሄርሜላና ሩታ ማለት ነው። ሁለቶችም ነፍሰ ጥሩ አይደሉም፣ እርጉዝ አይደሉም። በነገራችን ላይ ፉክክር ነው ይዘው ያሉት። እኔ አሁን አብርሽን እየተጫወቱበት ነው ያሉት ሁለቶችም። ሩታ ማርግዣለሁ ያለችው ዝም ብላ ነው፣ የሆነ ነገር ነበር ስትለው የነበረ አላረገዘችም። እውነት አሁንም ሲያወራት ነበር እንዳላረገዘች ነው የሚሰማኝ። ሁለቶችም አላረገዙም። ሄርሜላም እንግዲህ ነፍሰ ጥሩ አይደለችም። እኔ ምንድነው ይሄን ልጅ እንደ ዕቃ የምትጫወቱበት? አብርሽን እንደ ዕቃ የምትጫወቱበት ምንድን ነው እንዴ? ህዝብ እኮ እያያችሁ ነው ያለነው እኮ ሶሻል ሚዲያ ላይ ነው። ነገ ሄርሜላም አላረገዘችም፣ ዶክተሩ ቁርጡን ነግሯታል፣ ውሸት ነው። እንደገና ደግሞ ሩታም ኮንፊደንስ ቢኖራት የሆነ ነገር ይዛ ትመጣ ነበር፣ አላረገዘችም። አሁን ግን ሁለቶች ሚስቶቹ በቃ ተጣሉ መሀል ላይ። በቃ አንቺ ነሽ እንግዲህ ያረገሽው፣ እኔ ነኝ፣ አንቺ ነሽ፣ እኔ ነኝ። እውነቱን ልንገራችሁ፣ ሄርሜላም እርጉዝ እንዳልሆነች ዶክተር አረጋግጦ ነግሯታል። እንዲሁም ሩታም እርጉዝ አይደለችም። በመሀል ቤት አብርሽን አትጫወቱበት እንዴ! አረ በወንዶች አምላክ ምንድን ነው እንዴ? ወንዶችን ምንድነው ተጫወታችሁብን? በጣም እኔ እውነቴን ነው፣ በጣም ከፍቶኝ ነው የምናገረው። አሁን ቆየሁትና በቃ አንደኛ ተከፋ። አትጥራኝ አለችው ሩታ ደግሞ እውነቷን። አትጥራት ምንድን ነው? እሷ ጋር እኮ ተለያይተሃል፣ በቃ ተለያይተሃል። አሁን የዋሸችን ውሸቷን ፍቅረኛህን ይዘህ እዛው ክትትበ እንዴ! እኔ ተናድጄ ነው አሁን የመጣሁት። በቃ ቀውጢውኝ ተናድጄ ነው የመጣሁት። ቤተሰብ ሁለቶችም ነፍሰ ጥሩ አይደሉም። ሁለቶችም እየተጫወቱብህ ነው እንዴ! ወንድማችን ምን ነው? አታሰድበን እንጂ ነቃበል። ሄርሜላም ውሸቷን ነው፣ ሩታም ውሸቷን ነው። ቤተሰብና ለማንኛውም ደግሜ የመጣሁት ለምን እንደሆነ ታውቃላችሁ? አንድ ጥሩ ነገር ልነግራችሁ ነው የመጣሁት። ሩታ ነፍሰ ጥሩ እንዳልሆነች ይታወቃል። ያው የታወቀ ነገር ነው። ሁለቶችም ነፍሰ ጥሩ አይደሉም። ሩታ ያው ነፍሰ ጥሩ እንዳልሆነች ያስታውቃል። ግን እየጠራ እየጨቀጨቃት ያለው ማን ነው? ጥፋተኛው ማን ነው? አብርሽ ነው። እና አብርሽ እባክህ እንደ ወንድ ንቃ፣ ይግባህ። ሁለቶችም የላቸውም። ሁለቶችም እያጭበረበሩ ነው ያሉት። ሁለቶችም የግል ሊያደርጉ ነው ያሰቡት እንጂ እውነት ካንተ አርግዘው አይደለም። እባካችሁ ንገሩት በሚገባው ቋንቋ። አንዴ እኔ እኮ መረረኝ። በቃ ወንድ መሆን እኮ አንዳንዴ ይደብራል እኮ። እንደዚህ በጣም ደበረኝ እንዴ! ምንድን ነው? በጣም እኮ ነው እያሳዘነኝ ያለው አብርሽ። እናቴን አሳዘነኝ። እውነቴን እኮ የምላችሁ ሁለቶችም ነፍሰ ጥሩ እንዳልሆነ ተረጋግጧል። የተረጋገጠ መረጃ ነው። ያው ቅድም ለሄርሜላ ዶክተሩ ውጤትን ሲነግራት ምንም ነፍሰ ጥሩ እንዳልሆነች ነግራችሁ ነበረ። አሁን ደግሞ የሩታን ደግሞ በደንብ አጣርቻለሁ፣ ነፍሰ ጥሩ አይደለችም። ነገር ግን አብርሽ ሁለቶችን ሊያገባ ይፈልጋል ይመስለኛል። ሩታን እየጠራት ያለው እሱ እንጂ ሩታ አይደለችም እየሄደች ያለችው። እየጠራ እየረበሻት ነው። እና በእርግጥ እሱ ለሄርሜላ ግልጽ አረኩ ምናምን ብሎ ምክንያት ነው። ግን ሁለቶችንም ይወዳቸዋል። ሌባ ሁለት ሚስትም አይቻልም። እንደ ባህላችንም እንደ ሕጋችንም አይቻልም። እንዴ አታናዱን ቤተሰብ። ለማንኛውም መልካም ጊዜ ሆነላችሁ ቤተሰብ። ትንሽ ስናደድ እኔ አላውቀው የምናገረው ጭጭት ብዬ መጣሁባችሁ አይደል? ይቅርታ ነው የምጠይቃችሁ። እንደዚህ እንደ አብርሽ አይነት ጅላንፎ ወንድ ያናደኛል። ገና ካይኗ ሴት ልጅ ነፍሰ ጡር ስትሆን ካይኗ ማወቅ አለብን። ካይኗ ገና ካወራሯ መረዳት አለብን። ሁለቶችም እየቀለዱብን፣ ንገሩት፣ አድርሱለት ለአብርሽ። መልካም ጊዜ ይሁንላችሁ።